አንዷ ከስራ በሚም ተተክታ መምጣቷ ነው። ለምሳሌ እዚሁ ላይ ስናየው ፊ ጂዲሃ ሐብሉም ሚን መሰድ ይላል። ሚን መሰዲን ነው። ካያችኋት አንዷ ከስራ በሚም ተተክታ መታለች። መሰዲን ነው የሚሆነው። ስናቆነ መሰድ ያለው። አሰላሙ አለይኩም ወረሕመቱላህ። ይህ ቁርአንን በ45 ቀናት እናንብብ ቻሌንጅ ቀን 6 ትምህርታችን ነው። ወደ ዛሬው ትምህርት ከመሄዳችን በፊት ግን በቀን 3 ጥያቄዎችን ጠይቂያችሁ ነበር። ኢንሻአላህ እነዛን 3 ጥያቄዎች ምላሻቸውን ከነማብራሪያቸው ይዤላችሁ የሚቀርብ ይሆናል። ወደ ጥያቄ ቁጥር 1 ይሄዳል። ጥያቄ ቁጥር 1 የአረብኛ ፊደላት ضمህ አናባቢ ሲያገኙ ስንተኛ የአማርኛ ፊደል ይሆናሉ ነበር የሚለው። ምርጫዎቹ እንደምታያቸው ነው። ማብራሪያውም ከስራ አለ። ፈትሐ ሲሆኑ አንደኛ ይሆናሉ፣ ضمህ ሲሆኑ ሁለተኛ፣ ከስራ ሲሆኑ ሶስተኛ። ስለዚህ በዚህ ማብራሪያ መሰረት መልሳችን ቢ ሁለተኛ ነው። ይህን የመለሳችሁ ማሻአላ። ወደ ጥያቄ ቁጥር 2 ይሄዳል። ጥያቄ ቁጥር 2 ይህ ፊደል ምን ተብሎ ይነበባል ነበር የሚለው። ፊደሉን በምስሉ ላይ እንደምታዩት ነው። ይህን ፊደል ስናየው መጀመሪያ ፊደሉ ራሱ ኻ ነው። ከላይ አንድ ነጥብ አለው። ጂምም ሐም አይሆንም ማለት ነው። ሁለተኛ ደግሞ አናባቢው ከስራ ነው። ምክንያቱም ሰረዝ ምልክቷ ከታችን የተቀመጠችው። ሶስተኛ ደግሞ ከስራ ሲሆን ወደ ሶስተኛ የአማርኛ ፊደል የሚቀየረው ስለሆነ በዚህ ማብራሪያ መሰረት ምላሻችን የሚሆነው ዲ ኻ ከስራ ኺ ይሆናል። ይህን የመለሳችሁ ማሻአላ። ወደ ሶስተኛ ጥያቄ ቁጥር እሄዳለሁ። ይህ ፊደል ምን ተብሎ ይነበባል ነበር የሚለው። በመጀመሪያ ፊደሉን ፊደሉ ጧ ነው። ቫ መሆን አይችልም፣ ምክንያቱም ቫ ነጥብ አላትና ማለት ነው። ሁለተኛ አናባቢው ضمህ ነው። ضمህ ካለው ደግሞ ይህን ፊደል ወደ ሁለተኛ የአማርኛ ፊደል ማለት በእንግሊዝኛ ስንመጣ ዩ እንዲገባበት ነው የሚያደርገውና ጧ ضمህ ጡ ይሆናል። ምላሻችን ሲ ጧ ضمህ ጡ ነው። ይህን የመለሳችሁን ማሻአላ ኸይረን። አሁን ደግሞ ወደ ዛሬው ትምህርታችን እንሄዳለን። ቢስሚላሂ ራህማን ራሂም። ቁርአንን 45 ቀን እናንብብ ቻሌንጅ ቀን 6 ነው። ዛሬ ተንዊንን የምናይ ይሆናል። ተንዊን የምንለው የአረብኛ ፊደል አናባቢዎች ሁለት ሆነው የሚመጡበት ነው። ማለትም ፈትሐ ፈትሐተይን ይሆናል፣ 2 ፈትሐዎች፣ ضمህ ضመተይን 2 ضማዎች፣ ከስራ ከስረተይን 2 ከስራዎች የሚሆኑበት ነው ማለት ነው። ኸይር ኢንሻአላህ እነኚህን ሶስቱንም አንድ ባንድ እናያቸው። በመጀመሪያ ፈትሐተይን የምንለው አለ፣ ሁለተኛው ضመህተይን የምንለው አለ፣ ሶስተኛው ከስረተይን እንለዋለን ማለት ነው። እነኚህ ሶስቱ ናቸው ተንዊን የሚባሉት ማለት ነው። እነኚህ ሶስቱ ተንዊኖች ግን የራሳቸው የሆነ አጻጻፍ አላቸው። እያንዳንዱም ሶስት አጻጻፍ ይኖራቸዋል እንደ ቦታው ማለት ነው። ኢንሻአላህ እነኚህን አንድ ባንድ እናያቸው። በመጀመሪያ የምናገኘው እኩል መጻፍ ነው። ሶስቱም እኩል የሚጻፉበት ይኖራል። ይህ የመጀመሪያ አጻጻፉ ሲሆን ሁለተኛ ደግሞ አንዱን በልጦ የምናገኝበት ነው። ይህ ሁለተኛ አጻጻፍ መንገዳቸው ነው። ሶስተኛ አጻጻፍ መንገዱ ደግሞ አንዷ ፈትሐ ወይ አንዷ ከስራ ወይ አንዷ ضመ በሚም ተተክታ የምትመጣበት ነው ማለት ነው። ይህ 3 አይነት አጻጻፋቸው ነው። እያንዳንዱን ግን በምሳሌ የሶስቱንም እያብራራን እንየው ማለት ነው። ከመጀመሪያው እንጀምራለን። ፈትሐተይን። ይህ ፈትሐተይን 2 ፈትሐዎች አንድ ላይ የሚመጡበት ነው። መጀመሪያ አጻጻፉ ይሄ እኩል መጻፋቸው ነው። 2 ፈትሐዎች እኩል ይጻፋሉ። ነገር በምሳሌውና ምሳሌ ላይ ላሳያችሁ። ሱረቱል ኢኽላስ የመጨረሻው ምዕራፍ ላይ ወለም የኩን ለሁ ኩፍወን አሐድ ሚላለ። ኩፍወን የሚለው ጋር እንደምታዩት እነኚህ 2 ሰረዞች እነኚህ 2 ፈትሐዎች እኩል ተደርገው ነው የተጻፉት ማለት ነው። ወደ ሁለተኛው እንለፍ። መበላለጥ። ይህ ማለት አንዱ አንዱን ይበልጠዋል ማለት ነው። በምሳሌ ላሳያችሁ። ሱረቱ ነስር ጋር ፊ ዲኒላሂ አፍዋጀን ይላል። አፍዋጀን የምትለው ጋር 2 ሰረዞቹ እኩል አልተጻፉም። ይህ ደግሞ ሁለተኛ አጻጻፉ ነው። ይህም ፈትሐተይን ነው ማለት ነው። ወደ ሶስተኛውና ትንሽ ግራው የሚያጋባን እሱን ደግሞ እንየው በደንብ። ሶስተኛው ደግሞ ምንድነው? አንዷ ፈትሐ በሚም ተተክታ መምጣቷ ነው። አንድ ፈትሐ ይጻፋል፣ አንደኛው በሚም ትተካለች። ምሳሌ ላይ እንየው። እዚሁ ሱረቱ ነስር የመጨረሻው አያ ላይ ኢነሁ ካነ ተዋበን ይላል። ተዋበን የሚለው ጋር ባጋ ካያችኋት አንዷ ፈትሐ ተጽፋለች፣ አንዷ በሚም ተተክታለች። ይሄ የሆነበት የራሱ ምክንያት አለው። ኢንሻአላህ አላህ ያድርሰንና የተጅዊድ አህካሞችን በምናይ ጊዜ በአላህ ፍቃድ የምናየው ይሆናል።
ለአሁኑ ግን እንድታውቁት ነው ይቺ ፈትሐተይን ነች ቢለውን በደንብ ያዟት። ምክንያቱም ንባብ ላይ ለውጥ ስለሚመጣ ማለት ነው። ምክንያቱም ፈትሐ ብቻ ካረግነው በ ነው የሚሆነው፣ ፈትሐተይን በምናደርገው በን ይሆናል ማለት ነው። ስለሆነ ይችኛው የሚያዟት ፈትሐተይን ነች ማለት ነው። ወደ ሁለተኛው ተንዊን እንል። ሁለተኛው ተንዊን ደግሞ ከስረተይን ነው። ሁለት ከስራዎች የሚጻፉበት ነው። የመጀመሪያው ልክ እንደ ፈትሐተይን ሁሉ እኩል መጻፍ አለው። ይሄም ለምሳሌ እንየው። ሱረቱል ፈለቅ ላይ ወሚን ሸሪ ሐሲድን ኢዛ ሐሰድ ይላል። ሐሲድን የምትለው ጋር ካያችኋት ከስረተይኗ እኩል ተደርጋን የተጻፈችው። ይህም አንዱ የከስረተይን አጻጻፍ ነው ማለት ነው። ሁለተኛው ደግሞ ተበላልጠው መጻፋቸው ነው። ይህንንም በምሳሌ ላሳያችሁ። ሱረቱል መሰድ ላይ ሰየስላ ናረን ዛተ ለሃቢን ይላል። ለሃቢን የሚለው ጋር ካያችኋት ከስረተይን እኩል አይደለም፣ ተበላልጠው የተጻፈው። ይህም ከስረተይን የሚጻፍበት ሁለተኛው መንገድ ነው ማለት ነው። ሶስተኛና ትንሽ ግራ የሚያጋባውን እንየው። እዚሁ ሱረቱል መሰድ ላይ ማለት ነው አንዷ ከስራ በሚም ተተክታ መምጣቷ ነው። ለምሳሌ እዚሁ ላይ ስናየው ፊ ጂዲሃ ሐብሉም ሚን መሰድ ይላል። ሚን መሰዲን ነው። ካያችኋት አንዷ ከስራ በሚም ተተክታ መታለች። መሰዲን ነው የሚሆነው፣ ስናቆነ መሰድ ያለው ስለሆነ ይቺንም ማወቅ ያስፈልገናል። በደንብ ያዟት። ይህችም ከስረተይን ነች ማለት ነው። ኸይረን አሁን ደግሞ ወደ ሶስተኛው ተንዊን እንለፍ። ዶመተይን። ይህም ዶመተይን ሶስት አይነት አጻጻፎች ይኖራል። የመጀመሪያውን በምናይ ጊዜ አንዷ ዶመ በግማሽ ክብ ማለትም ሀፍ ሰርክል በምንለው በሱ ተተክታ መምጣቷ ነው። በጨረቃም መያዝ ትችላላችሁ። በዛ ተተክታ መምጣቷ ነው። በምሳሌ ላሳያችሁ። ሱረቱል ኢኽላስ ላይ ባዕደ ቢስሚላሂ ረሕማን ረሒም ቁል ሁወ አላሁ አሐዱን ይላል። ካያችኋት ይቺ ዶማ አንዷ ተጽፋ አንዷ ግን በግማሽ ክብ ወይም ደግሞ በሀፍ ሰርክል ነው የተተካችው። እቺ ግን ዶመተይን ነች። አሐዱን ነው የሚሆነውና ይቺን የሚያዟት ዶመተይን ነች ማለት። ወደ ሁለተኛው ስንሄድ ደግሞ ሁለቱም ዶማዎች መጻፋቸው ነው። ሁለቱም ዶማዎች ደግሞ የሚጻፉበት አለ። ምሳሌ ላሳያችሁ። ሱረቱል ካፊሩን ላይ ወላ አና ዓቢዱን ማ ዓበድቱም ይላል። ዓቢዱን የሚለው ጋር ካያችሁት ሁለቱም ዶማዎች ተጽፏል። ይህም ዶመተይን የሚጻፍበት ሁለተኛው መንገድ ነው። ልክ እንደ ሌሎቹ ደግሞ አንዷ በሚተካበትን ሶስተኛ ዶመተይን የሚጻፍበትን መንገድ ላሳያችሁ። ሱረቱል ኢኽላስ ላይ እንመለስና መጨረሻ ላይ ምንል ወለም የኩን ለሁ ኩፍወን አሐዱን ይላል። ካያችሁት አንዷ ዶማ ተጽፋ አንዷ ግን ምንም አልተጻፈችም ማለት ነው። ይህም ምንድነው ማለት ነው? አንዷ ዶማ በሚም ተተክታ ነው። ስለሆነ ይህኛው ደግሞ ሶስተኛው የዶመተይን አጻጻፍ መንገድ ይሆናል ማለት ነው። በደንብ እነዚህን ነገር ያዟቸው። ቁርአን በምንቀራበት ጊዜ በጣም ያስፈልጉናል። እንደ ቁልፍ በሏቸው። ቁርአን ስንቀራ የሚያቀሉልን መንገዶች ናቸው። የየራሳቸው የተበላለጡበት እኩል የተጻፉበት አንዷ በሚም የተተካችበት የራሱ የሆነ ምክንያት አለው። የራሱ የሆነ ሌላ የሚጠቁመን ነገር አለ። ኢንሻአላህ አላህ ፍቀን በሌላ ጊዜ የምናየው ይሆናል። በአላህ ፍቃድ የዛሬው ግልጽ የሆነላችሁ ይመስለኛል። እነዚህ ነገሮች በደንብ ራጃ አድርጓቸው። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር መደረግ እንዳይረሳ። ለወንድም እህቶቻችን እናጋራቸው። አሁን ደግሞ ምን ያክል የተማረውን ተረድተነዋል የሚለውን በጥያቄ የምናይ ይሆናል። ወደ ጥያቄዎቻችን እንሄዳለን። ጥያቄ ቁጥር 1 ይህ ምልክት ምን ይባላል? ኤ ፈትሐተይን፣ ቢ ዶመ፣ ሲ ዶመተይን፣ ዲ ስኩን። ወደ ሁለተኛው ጥያቄ ሄዳለሁ። ተንዊኖች ሲጻፉ ስንት አይነት አጻጻፍ መንገድ አላቸው? ኤ 1፣ ቢ 2፣ ሲ 3፣ ዲ 4። ወደ ሶስተኛውና የመጨረሻው ጥያቄ ልሂድ። ከሚከተሉት አማራጮች ተንዊን የማይጻፍበት መንገድ የቱ ነው? ኤ እኩል መጻፍ፣ ቢ መበላለጥ፣ ሲ አንዱ ሐረካ በሚመተካት፣ ዲ መልስ የለም። ጥያቄዎቹ ግልጽ ይመስሉኛል። ሁሉንም በደንብ እዩዋቸውና ምላሾቹን ስጡባቸው። ኢንሻአላህ በቀጣይ ደርስ በቀን 7 ትምህርታችን ላይ በአላህ ፍቃድ የእነዚህን ጥያቄዎች ምላሽ ከሙሉ ማብራሪያው ጋር የማስቀምጥላችሁ ይሆናል። እንደተለመደው ግን ተሳትፏችሁን ኮሜንት ላይ 1ኛ፣ 2ኛ፣ 3ኛ ብላችሁ መልሶቹን ስጡኝ።
ኢንሻአላህ እየገባሁ አርምላችኋለሁ። እውቀትን ታገኙበታላችሁ። ቁርአን ለመቅራት በጣም የሚያግዛችሁ ትምህርት ነው። ኸይር ኢንሻአላህ። በቀጣይ ደርስ በቀን 7 እነኚህን ተንዊኖች በቃላት ላይ በፊደላት ላይ እያስገባን ማንበቡን የምንማማር ይሆናል። እስከ ቀጣይ አላህ በሰላም ያደርሰን። ወሰላሙ ዐለይኩም ወረሕመቱላሂ ተዓላ ወበረካቱሁ።